የአሜሪካ የጦር መሪዎች በዝግበር ለኮንግረስ አባላት በሰጡት አንድ ሚስጥራዊ ማብራሪያ ላይ የኢራን ሻሂድ ድሮኖች የራዳር ስርዓቶችን ሰብሮ በመግባትና በዝቅተኛ ከፍታ በመብረር የዓለምን ሀያላን ወታደራዊ የበላይነት በከፍተኛ ሁኔታ እየፈተኑ መሆኑን በግልጽ ለመናገራቸው አንድ ዘገባ አመላክቷል። ይህ ጉዳይ የቴክኖሎጂ የበላይነት ብቻ ሳይሆን የአንድን አገር የመከላከያ በጀት እስከ መቼ ድረስ ውድ ሚሳኤሎችን ለርካሽ ድሮኖች መከላከያነት ሊጠቀም ይችላል የሚለውን የዋጋ አለመመጣጠን ወይም ኮስት አሲሜትሪ ስሌቱን ወደ አደባባይ እንዲወጣ አድርጓል። የወታደራዊ ውጥረት ግን በድሮኖች ሽሚያ ብቻ የሚቆም አለመሆኑ ሌሎች መረጃዎች ያሳዩናል። ከግንባር ጀርባ የምዕራባውያን የስለላ ተቋማት እጅግ ገዳይ የሆኑና በሺዎች የሚቆጠሩ ሰዎችን በአጭር ጊዜ ውስጥ ሊጨርሱ የሚችሉ የነርቭ ጋዝ ኬሚካላዊ መሳሪያዎችን ፍለጋ ለማድረግ በኢራን ምድር በሚስጥር እየተሯሯጡ ይገኛሉ የሚሉ መረጃዎች ወጥተዋል። የሞሳድ መረጃዎች እንደሚጠቁሙት ከሆነ የኢራን መንግስት ውጥረት በበረታበት ወቅት እነዚህን መርዛማ ጋዞች እንደ ዱባይ ባሉ የቱሪስት ማዕከል የሆኑ ከተሞች ላይ ሊጠቀም ይችላል የሚለው ስጋት ቀውሱን ከቀጠናዊ ግጭት ወደ ዓለም አቀፍ የህልውና አደጋ እንደቀየረው እየገለጹ ይገኛሉ። በሌላ በኩል ደግሞ በኢራን የውስጥ ክፍል ያሉ ታጣቂዎች ተቃዋሚ ዜጎችን የጠላት ወታደር በማለት የሞት ፍርድ ሲያውጁባቸው የሚያሳየው ተንቀሳቃሽ ምስል በከፍተኛ ሁኔታ መነጋገሪያ ሆኗል። የጦርነት አዋጁ ከድንበር አልፎ ወደ ማህበረሰባዊ መዋቅሩ መግባቱን ማንኛውም ተቃውሞም እንደ ውጭ ወረራ የሚቆጠር ስለመሆኑ የሚያሳዩ አዝማሚያዎች መፈጠራቸውን አሳይቷል። ከዚህ ባሻገር የካቲት 28 ቀን 2026 በቴህራን ሰማይ ላይ የታየው የሚሳኤልና የጄቶች እሳት ንዝረቱ አዲስ አበባ ድረስ መድረሱ ጉዳዩን ለኢትዮጵያና ለአፍሪካ ቀንድ አገራት የቤት ስራ የሰጠው ሆኗል። የሆርሙዝ ወሽመጥ በይፋ ባይሆንም በተግባር መዘጋቱ የዓለምን የነዳጅ ዋጋ ሰማይ በማስነካት ብቻ ሳይሆን ወደ ጅቡቲ ወደብ የሚመጡ መርከቦች ላይም የሚጠየቀውን የኢንሹራንስ ዋጋ በማናር በእያንዳንዱ ኢትዮጵያዊ ሸማች ኪስ ውስጥ የሚገባበት እድል እንዳለ የተነገረ ነው። የኢንስቲትዩት ፎር ፎሬን አፌርስ ወይም አይኤፍኤ የሆርሙዝ ድንጋጤ በሚል በሰየመው ሪፖርቱ እንዳስቀመጠው ከሆነ ደግሞ ዛሬ ትልቁ ጦርነት የሚካሄደው በሚሳኤል ሳይሆን በሎጂስቲክስ ቢሮዎች ውስጥ በሚሰላ የንግድ ቅልጥፍና ላይ ነው ብሏል። የኢትዮጵያ 95% የውጭ ንግድ በአንድ መስመር ላይ ጥገኛ መሆኑ ሲንግል ኖድ ፌለር ለመሆኑ ወይ ለዛ ተጋላጭነቱ አገራዊ ህልውናና ከባህር ደህንነት ጋር ምን ያህል የተቆራኘ መሆኑን አሳይቷል። በዚህ ዝግጅታችን ታዲያ በዛሬው የሊጡ ንቅር መሰናዶአችን በዝርዝር የምንመለከታቸው እነዚህን አራት ጉዳዮች ይሆናል። በተለይ ግን ኢትዮጵያ ይህንን የጂኦፖለቲካ ሱናሚ ለመቋቋም የያዘችው መንገድ ስትራቴጂና የዲጂታል ጉምሩክ አሰራር ምን ያህል ውጤታማ ሊሆን ይችላል የሚለውን በስፋት እንገባበታለን። ከጅቡቲ እስከ ኡጋንዳ የተዘረጋው አዲሱ የኢኮኖሚ ትስስርና የኢነርጂ ሉዓላዊነትን ለማረጋገጥ የሚደረገው የኤሌክትሪክ ተሽከርካሪዎች ሽግግር አገሪቱ ከውጭ ነዳጅና ከባህር ላይ ውጥረት ራሷን ለመከላከል የምታደርገውን ትግል አካል ሆኗልና እሱን በስፋት እናየዋለን። ጦርነቱ በቴህራን ቢጀመርም ውጤቱ ግን በአዲስ አበባ የኢኮኖሚ ስሌትና በዲፕሎማሲያዊ ብልሃት የሚወሰንበት አዲስ ዘመን ደርሷልና እሱን አብረን የምንመለከተው ይሆናል። ታዲያ እናንተም እነዚህ ዓለም አቀፋዊና ቀጠናዊ የሆኑ ጉዳዮችን እየተከታተላችሁ አብራችሁ እንድትቆዩ እንጋብዛለን። ይህንን የሰዓቱን ልዩ ጥንቅራችን በክብር ስፖንሰር በማድረግ እንድትሰሙለት የሚጋብዘው ደግሞ አያት ሪል ስቴት ነው። የአያት ሪል ስቴትን መልእክት ሰምተን ስንመለስ ዝርዝር ጉዳዮች እናነሳለን። በድጋሚ አብራችሁን ቆዩ። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25% ቅድመ ክፍያ እየሸጠን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20% ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለለ አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 3401 አሊያም በ0922 54 24 82 ይደውሉልን። ተመልሰን መተናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን አሁን ወደ ዝርዝር ጉዳዮች እንገባለን። ወደ ዝርዝር ጉዳዮች ከመግባታችን በፊት ግን ይህንን ቪዲዮ ላይክ ማድረግ፣ ሰብስክራይብ ማድረግ የዩቲዩብ ገጹን ብሎም ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን አስቀድሜ ለመጋበዝ እወዳለሁ። በቀጥታ ወደ ቀዳሚው ጉዳያችን እናምራ። የኢራን ሻሂድ ድሮኖች በአሁኑ ወቅት በአሜሪካ የአየር መከላከያ ስርዓት በከፍተኛ ሁኔታ እየፈተኑት መሆኑ ተገልጿል። የአሜሪካው የመከላከያ ሚኒስትር ፔት ሄግሴዝ እና ጀነራል ዳን ኬን ድሮኖቹ
ዝቅ ብለው የሚበሩ በመሆናቸው በራዳር ለመለየትና በሚሊዮን ዶላር በሚቆጠሩ የሚሳኤል መከላከያዎች ለመምታት እጅግ አስቸጋሪ ናቸው ሲሉ መግለጻቸው ተነግሯል። ከቀናት በፊት የወጣው አንድ የሲኤንኤን ዘገባ እንዳመላከተው ከሆነ የአሜሪካ ከፍተኛ የመከላከያ ባለስልጣናት ለኮንግረስ ባቀረቡት ሚስጥራዊ ገለጻ ላይ እነዛ ኢራን ሰራሽ የሆኑት ሻሄድ ድሮኖች በአሁኑ ወቅት በአሜሪካ የአየር መከላከያ ስርዓት ላይ ትልቁን ተግዳሮት ደቅነዋል ነው ያሉት። የመከላከያ ሚኒስትሩ ፔት ሄግሴዝ እና የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጀነራል ዳንኬን በዝግ በሮች በሰጡት ማብራሪያ እነዚህ ድሮኖች ካላቸው ረቂቅ ባህሪ የተነሳ በተለምዶዊ የራዳርና የመከላከያ ስርዓቶች በቀላሉ ለመጥለፍ አስቸጋሪ የሆኑ መጥተዋል ስለማለታቸው ነው የተሰማው። ይህ ጉዳይ ለዋሽንግተን ወታደራዊ ስትራቴጂስቶች ራስ ምታት የሆነውን ድሮኖቹ ባላቸው የፍጥነት ማነስና ዝቅ ብሎ የመብረር ባህሪ ምክንያት መሆኑም ዘገባው በግልጽ አስቀምጦታል። ጉዳዩ ታዲያ የጦር መሳሪያ ጥራት ብቻ ሳይሆን የኢኮኖሚክስና የታክቲክ ጥያቄም ጭምር እያስነሳ ይገኛል። የኢራን ድሮኖች በዝቅተኛ ፍጥነትና ከመሬት ተቀራርበው የሚበሩ በመሆናቸው ምክንያት ለከፍታና ለፈጣን ባሊስቲክ ሚሳኤሎች ተብለው የተሰሩት እነዛ የአሜሪካ ዘመናዊ ራዳሮች ድሮኖቹን ለይቶ ለማወቅ እየተቸገሩ መሆኑን አሳይቷል። ይህ ደግሞ ከዚህ የራዳሮቹ መክሸፍ ባሻገር የዋጋ አለመጣጠን ወይም ኮስት አሲሜትሪ የሚባለውን ቀውስ ለማስከተሉ ተነግሯል። ጥቂት ሺህ ዶላሮች ብቻ የሚያወጡት እነዚህ ድሮኖች ለመምታት በሚሊዮን ዶላር የሚቆጠር ተከላካይ ሚሳኤል መጠቀም የአሜሪካና የክልሉ አጋሮች የሚሳኤል ክምችት ለከፍተኛ ጫና እንደዳረገውም ተነግሯል። ይህም ታዲያ ተቃዋሚ ኃይሎች በርካታ ድሮኖችን በአንድ ጊዜ በማስወንጨፍ የመከላከያ ስርዓቱን የማጨናነቅ ወይም ሳቹሬሽን ታክቲክ በስፋት እንዲከተሉ መንገድ ከፍቶላቸዋል። እንደ ሲኤንኤን መረጃ ከሆነ ይህ ስጋት ለመመከት አሜሪካና የባለሰላጤው ሀገራት አዳዲስ አማራጮችን እየፈለጉ ነው ተብሏል። ከነዚህ መካከል ደግሞ ድሮንን በድሮን የመምታት ቴክኖሎጂና የድሮኖቹን ድምጽ ሰምቶ የሚለይ የአኮስቲክ ቴክኖሎጂን ስራ ላይ ለመዋል ጥረቶች እየተደረጉ መሆናቸው ተገልጿል። በሌላ በኩል ደግሞ የአሜሪካና የእስራኤል ኃይሎች ድሮኖቹ ከሚመረቱበት ፋብሪካ ጀምሮ የአቅርቦት ሰንሰለቱ በቀጥታ ለማውደም ስልታዊ ጥቃቶችን መሰንዘር የተሻለው አማራጭ ብሎ በመውሰድ እነዛን ጥቃቶች እየፈጸሙ ነው የሚገኙት። ታዲያ ምንም እንኳን የባሊስቲክ ሚሳኤል ጥቃቶች መቀነሳቸው በግልጽ የታየ ቢሆንም የእነዚህ ትናንሽ ድሮኖች ሁኔታ ግን አሁንም የአካባቢውን የጸጥታ መዋቅር የሚፈትኑ ዋነኛ መሳሪያዎች ሆነው እንደቀጠሉ ናቸው። እነዚህ የሻሂድ ድሮኖች የቴክኖሎጂ የበላይነት ብቻውን ዋስትና ሊሆን እንደማይችልም ለዓለም አቀፉ ማህበረሰብ ትልቅ ትምህርት የሰጡ ሆነው ተገኝተዋል። ከዚህ ባሻገር ከነዚህ ድሮኖች ጋር ተያይዞ የምናነሳው ሌላኛው ጉዳያችን ደግሞ የዩክሬን ጉዳይ ነው። የራሷ አሮባት የሰው ታማሳላለች እንደሚባለው ሁሉ ዩክሬን ራሷን ሩሲያ መከላከል ሳትችል ሰፊ ግዛቷና መሬቷን በሩሲያ አስበልታ እሱን ማስመለስ ባቃታት በዚህ ሰዓት አሜሪካና አጋሮቿን ለመደገፍ በዚህ ጦርነት ላይ እነዚህን ሻሂድ ድሮኖችን ለመምታት የሚያስችል ቡሌት የተሰኘ ሌላ ጸረ ድሮን ለማቀበል የተንቀሳቀሰች ስለመሆኗ መረጃዎች እየወጡ ነውና ይህ ደግሞ እጅግ ግርምትን የሚያጭር ጉዳይ ሆኗል። ይህንን ብለን ታዲያ ወደ ሁለተኛው ጉዳያችን እናምራ። በመካከለኛው ምስራቅ እየተባባሰ የመጣው ይህ ቀውስ ተከትሎ የብሪታንያ የአሜሪካና የፈረንሳይ የደህንነት ተቋማት በኢራን ግዛት ውስጥ እጅግ ሚስጥራዊ የሆነ የፍለጋ ዘመቻ እያካሄዱ መሆኑ ሚረር የተሰኘው ድረገጽ አስነብበዋል። ይህ ከፍተኛ ጥንቃቄ የተሞላበት ኦፕሬሽን ታዲያ ትኩረቱን ያደረገው የኢራን መንግስት ደብቋቸዋል የተባሉትን በሺዎች የሚቆጠሩ ሰዎችን በአጭር ጊዜ ውስጥ መግደል የሚችሉ ወይም ነርቭ ጋዝ የሚባሉ ነርቭ ኤጀንትስ ኬሚካላዊ መሳሪያዎችን ለማግኘት ነው። እነዚህ ኤጀንቶች ወይም ሰላዮች ተሰማርተዋል የተባለው በእስራኤል የስለላ ተቋም ሞሳድ በኩል አገኘሁት ያለው መረጃ ሚረር እንዳመላክተው ከሆነ ምንም እንኳን ቀደም ሲል በተሰነዘሩ ጥቃቶች በርካታ የጦር ሰፈር ጣቢያዎች ቢወድሙም ገዳይ የሆኑ መርዛማ ኬሚካሎች ግን በሌሎች 4 ስውር ስፍራዎች ተከማችተው ይገኛሉ ተብሏል። ይህ የደህንነት ስጋት ታዲያ የኢራን መንግስት በከፍተኛ ሁኔታ በሚጠቃበት ወቅት እነዚህን ኬሚካላዊ መሳሪያዎች በጎረቤት ሀገራትና በእስራኤል ላይ ሊጠቀም ይችላል የሚል ስጋት ስለመፈጠሩ ተነግሯል። በተለይ እንደ ዱባይ ያሉ የንግድና የቱሪስት ማዕከላት የዚህ ጥቃት ኢላማ ሊሆኑ እንደሚችሉ የብሪታንያ የደህንነት ምንጮች ፍርሃታቸውን ገልጿል። እንደነዚህ ያሉ የነርቭ ጋዞች ታዲያ በአየር ላይ በሚረጩበት ወቅት የሚያስከትሉት እልቂት እጅግ የከፋ ከመሆኑም በላይ ታዲያ ቀደም ሲል በኢራን ውስጥ አለመረጋጋት ወቅት በገዛ ዜጎቿ ላይ የተወሰኑ መርዛማ ኬሚካሎች ጥቅም ላይ አውላለች የምትባለው ኢራን ለምዕራባውያን የስለላ ተቋማት የፍለጋ ስራው አጣዳፊ እንዲሆንና በአፋጣኝ እነዚህን ጉዳዮች ለማግኘት እንዲሰሩ አድርጓቸዋል ማለት ነው። በዚህም ታዲያ ሚረር ይዞት በወጣው መረጃ መሰረት በዋናነት የዩናይትድ ኪንግደም ግን ደግሞ የአሜሪካና የፈረንሳይ ሰላዮች እነዚህን የኬሚካል ጦር መሳሪያዎችን ለመፈለግ ለማግኘትና ኒውትራላይዝ ለማድረግ በከፍተኛ ሁኔታ እየተንቀሳቀሱ እንደሚገኙ መረጃዎች አሳይቷል ማለት ነው። ወደ ሶስተኛው ጉዳያችን ስናመራ አንድ እጅግ አነጋጋሪ ሆነ ተንቀሳቃሽ ምስል ተለቋል። በተንቀሳቃሽ ምስሉ የሚተላለፉ መልእክቶቹን አጠር አድርጌ ልንገራችሁ። መጀመሪያ ላይ የአሜሪካና የእስራኤልን ቆሻሾች ወደ አደባባይ እንዲወጡ አንፈቅድም፣ በወከት ፈጣሪዎች ላይ ሞት ይሁን የሚል መልእክት ነው። ሁለተኛ እኛ በጦርነት ላይ ነን፣ ማንም ሰው ተቃውሞ ለማድረግ ወደ አደባባይ ቢወጣም እንደ እስራኤል ወታደር ይቆጠራል የሚል
ነው። ሶስተኛው ደግሞ ለአንዲት ሰከንድ እንኳን የትግል ሜዳውን ለቀን አንወጣም የሚሉ ጥብቅ የሆኑ መልእክቶች ከኢራን ምድር ተሰምተዋል። በኢራን ውስጥ የሚገኙ ታጥቀው የሚንቀሳቀሱ ኃይሎች ወደ አደባባይ ወጥተው ተቃውሞ በሚያደርጉ ዜጎች ላይ እጅግ አደገኛና የሞት ፍርድን ያዘለ ማስጠንቀቂያን ነው በዚህ ቪዲዮ ላይ ያስተላለፉት። እንደምናውቀው የአያቶላ አሊ ኻሜኔ ግድያን ተከትሎ ብሎም ሙጅታባ ካሚኔ ከተሾሙ በኋላ በቀድሞው ሱፕሪም ሊደር ሞት የተደሰቱ ብሎም ለሙጅታባ ካሚኔ ሞት የሚመኙ ሰዎች ከኢራን አደባባዮች ድምጻቸውን ሲያሰሙ በተለያዩ አጫጭር ተንቀሳቃሽ ምስሎች ተመልክተናል። ይህንን ተከትሎም ታዲያ በኢራን ውስጥ የሚገኙ እነዚህ ታጣቂዎች ወደ አደባባይ ወጥተው ተቃውሞ በሚያደርጉ ዜጎች ላይ እጅግ አደገኛ የሆነን ማስጠንቀቂያ ነው ያስተላለፉት። እነዚህ ኃይሎች ተቃዋሚዎችን የአሜሪካና የእስራኤል ተላላኪዎች በማለት ነው የፈረጇቸው። ይህ ማለት ደግሞ ማንኛውም ወደ አደባባይ የሚወጣ ተቃዋሚ እንደ ጠላት ወታደር ተቆጥሮ የግድያ እርምጃ ይወሰድበታል ሲሉ በይፋ ተናግረዋል። ይህ የከረረ ንግግር የተሰማው በቅርቡ በተካሄደ አንድ ስብሰባ ላይ ሲሆን ተናጋሪው ግለሰብም ደማቸው የተፈቀደ ነው በማለት ተቃዋሚዎቹን መግደል በሃይማኖታዊና በፖለቲካዊ መልኩ ተቀባይነት ያለው ድርጊት እንደመሆኑ ለማሳየት ሞክረዋል። በቪዲዮው ላይ እንደሚታየው ታጣቂዎቹ የጦር መሳሪያ የታጠቁና ወታደራዊ ልብስ የለበሱ ሲሆኑ በተሰበሰበው ሕዝብ ፊትም በውከት ፈጣሪዎች ላይ ሞት ይሁን የሚል መፈክርን ደጋግመው ሲያስተጋቡ ተደምጠዋል። ንግግሩ አገሪቱ በአሁኑ ወቅት በጦርነት አዋጅ ውስጥ እንደምትገኝ የሚገልጽ ቀጥተኛ መልእክት ሲሆን ይህም ማንኛውም አይነት የውስጥ ተቃውሞ እንደ ውጭ ወረራ የመቁጠር አዝማሚያ እንዳለ አሳይቷል። ተናጋሪው አክለው በንግግራቸው ወቅት የትግል ሜዳውን በፍጹም እንደማይለቁና ማንኛውም እንቅስቃሴ በኃይል ለመግታት ዝግጁ መሆናቸውን የገለጹት ይህ ሁኔታ በአገሪቱ ያለውን የሰብአዊ መብት አያያዝና የዜጎችን የመቃወም መብትም ይበልጥ አደጋ ላይ የሚጥል መሆኑ የምዕራቡ ዓለም ሚዲያዎች እየዘገቡ ይገኛሉ ማለት ነው። የተላለፈው መልእክት በተለይ ደማቸው የተፈቀደ ነው የሚለው አገላለጽ ደግሞ በቀጣይ ቀናት ሊከሰቱ ለሚችሉ ግጭቶችና የኃይል እርምጃዎች እንደ መነሻ ሊያገለግል እንደሚችል ተሰክቷል። በተለይ ደግሞ እንደነ ትራምፕና እንደነ ኔታንያሁ የመሳሰሉ መሪዎች የኢራን ሕዝብ ነገሩን በራሱ እጅ እንዲወስንና ራሱ በሀገር ውስጥ ተቃውሞን በማስነሳት የእስላማዊቷን ሪፐብሊክ መንግስት እንዲገለብጥና ስርዓቱ እንዲያፈራርስ ጥሪ እያቀረቡ ባሉበት ወቅት መሰል ቀጥተኛና የማያወላዱ አይነት እርምጃዎች ይወሰዳሉ የሚሉ ማስጠንቀቂያዎች መተላለፋቸው ምናልባትም የህዝብ እልቂት እንዳይከሰት አስጊ ሁኔታን ፈጥሯል ማለት ነው። ይህንን ብለን ታዲያ ነገሩን ወደ ቀጠናችን አምጥተን ደግሞ ከኢትዮጵያ ብሔራዊ ጥቅም አንጻር ይህ አሁን አሜሪካና እስራኤል በኢራን ላይ ያካሄዱት ያሉን ጦርነት ከኢትዮጵያ ብሔራዊ ጥቅምና ካለው ወቅታዊ ሁኔታ አንጻር እስቲ ደግሞ እንመልከተው። እንደ አውሮፓውያኑ አቆጣጠር የካቲት 28 ቀን 2026 እንደ አውሮፓውያኑ አቆጣጠር በቴህራን ሰማይ ላይ የታየው የሚሳኤል እሳት በመካከለኛው ምስራቅ ብቻ የተገደበ አይደለም። ንዝረቱ አዲስ አበባ ድረስ የደረሰበትና የአፍሪካ ቀንድ የንግድ ደህንነት መሰረት ያናወጠ ክስተት ሆኖ ማለፉም ተመዝግቧል። የኢንስቲትዩት ፎሬን አፌርስ ወይም አይኤፍኤ የሆርሙዝ ድንጋጤ ወይም ዘ ሆርሙዝ ሾክ በሚል ባወጣው አንድ ጠለቅ ያለ ትንታኔ መሰረት በኢራኑ ከፍተኛ መሪ አያቶላ አሊ ኻሜኔ የተሰነዘረው ጥቃት በቀጥታ ወደ ቀይ ባህር የተቀየረ የኢኮኖሚ ሱናሚ ማስከተሉን ገልጿል። ይህ ስርዓታዊ ቀውስ በአሁኑ ወቅት በአፍሪካ ቀንድ ላይ የደቀነው ፈተናም ከወታደራዊ ግጭት ይልቅ የንግድ መተላለፊያ መስመሮች መዘጋት የሚያስከትለውን የህልውና ስጋት እንደሆነም ባለሙያዎቹ በአጽንኦት አስታውቀዋል። በሪፖርቱ መሰረት የሆርሙዝ ወሽመጥ በተግባር መዘጋቱ ያው እስካሁን ይፋዊ በሆነ መንገድ ተዘግቷል የሚል ነገር አልወጣም፣ ግን በተግባር ተዘግቷል ያ ወሽመጥ። የዓለምን የነዳጅ ገበያ በማናወጥ የብረንት ድፍድፍ ነዳጅ ዋጋን $100 በላይ እንዲያሻቅብ አድርጎታል። ይህ ብቻም ሳይሆን ወደ ጅቡቲ ወደብ የሚገቡ መርከቦች ላይ የሚጠየቀውን የጦርነት ስጋት ኢንሹራንስም ወደ ከፍተኛ ደረጃ አድርሶታል። ይህ ደግሞ በቴህራንና በቴልአቪቭ መካከል ያለውን ጦርነት በቀጥታም በአዲስ አበባ ሸማቾች ኪስ ውስጥ እንዲገባ አድርጎታል። አይኤፍኤ በትንታኔው እንደገለጸው ከሆነም ዛሬ ትልቁ ጦርነት የሚካሄደው በሚሳኤል ሳይሆን በሎጂስቲክስ ቢሮዎች ውስጥ በሚሰላ የንግድ ቅልጥፍናና በኤክሰል ሸንጠረዥ ላይ በሚሰፍር የወጪ ቅነሳ ስሌት ይሆናል ብሏል። ይህ የጂኦ ኢኮኖሚክስ ሰንሰለት ኢትዮጵያና ጎረቤቶቿን ወደ አዲስ ስትራቴጂካዊ አስተሳሰብ የሚመራቸው ስለመሆኑም ገልጿል። የቀይ ባህር ወታደራዊ ውጥረት መባባስ የባህር ላይ ኢንሹራንስ ሰጪዎች ዋስትናቸውን እንዲሰርዙ በማስገደዱም የኢትዮጵያ የገቢና ወጪ ንግድ በከፍተኛ የዋጋ ግሽበት በተጨማሪ የአቅርቦት መስተጓጎል እንዳይጠቃ ስጋቱን አስፍሯል። የአይኤፍኤ ሪፖርት እንደሚያሳየው የሆርሙዝ ድንጋጤ ለአፍሪካ ቀንድ አገራት የተሰጠው ትልቅ ትምህርትም የንግድ መስመሮች ደህንነት ከአሁን በኋላም የቴክኒክ ጉዳይ ሳይሆን የአገራዊ ህልውና ዋና ምሰሶ መሆናቸውን ነው። ያ የካቲት 28ቱ የቴህራን ጥቃት የባህር ላይ ቀውስ በአፍሪካ ቀንድ ንግድና ስነ ምህዳር ላይ ፈጥሮ ትልቅ ስጋት እንዲኖር ያደረገው የአንድ መስመር ጥገኝነት ወይም ሲንግል ኖድ ፌለር ምን ያህል አደገኛ እንደሆነ ነው። አይኤፍኤ በሪፖርቱ እንዳስገነዘበው ከሆነ የኢትዮጵያ ንግድ 95% የሚሆነው በአንድ መስመር ማለትም በጅቡቲ በኩል የሚያልፍ ነው። የቀይ ባህር ወታደራዊ ውጥረት መባባስ የኢትዮ ጅቡቲ የንግድ መስመር ወይም የብረት ኮሪደሩ ለከፍተኛ ጂኦፖለቲካዊ ጫና እንዲጋለጥ ያደርገዋል። ዛሬ የጅቡቲ ወደብ እንቅስቃሴ ተስተጓጎለ ማለት ለኢትዮጵያ የኢኮኖሚ
የኢኮኖሚ ደም ዝውውር መቆም ማለት ነው። አገሪቱ ይህንን ስጋት ለመቀነስ የምታደርገው ጥረት ከኢኮኖሚ ባለፈም ብሔራዊ ደህንነትን የመጠበቅ ስራ ይሆናል ማለት ነው። ይህ ስርዓታዊ ተገላጭነት ለመቋቋም ታዲያ አገሪቱ ወደ ስልታዊ የኮሪደር ስምምነቶች መዞሯ በሪፖርት ውስጥ እንደ ትልቅ መፍትሄ ተቀምጧል። በቅርቡ ከኦልሞስት 16 ቀናት በፊት የካቲት 15 ቀን 2026 በጅቡቲ የተፈረመው የዲኢኤስኤስዩ ወይም ደሱ ኮሪደር ስምምነት ጅቡቲን፣ ኢትዮጵያን፣ ደቡብ ሱዳንና ኡጋንዳን የሚያገናኘው ኮሪደር ማለት ነው በቀጠናው አዲስ የኢኮኖሚ ህብረት ለመፍጠር የታለመና ለመሰል ችግሮች መፍትሄ ይዞ የሚመጣ ስለመሆኑ ተገልጿል። ይህ ስምምነት ከመሰረተ ልማት ትስስር ባለፈ የጉምሩክ አሰራርን በዲጂታል መንገድ በማቀናጀት በድንበር ላይ የሚባክነውን ጊዜና ወጪ በመቀነስ በባህር ላይ የሚፈጠሩን የዋጋ ጫና በቤት ውስጥ ስራ ለማካካስ ያለመ ሆኗል። በዚህ አዲስ ስሌት መሰረትም ታዲያ አሸናፊው ሀገር በሚሳኤል የታጀበ ሳይሆን የዲጂታል የጉምሩክ ስርዓቱን በማሳለጥና የባቡር መስመሩን በብቃት በመምራት የንግድ ፍሰቱን ማስቀጠል የሚችለው ይሆናል ማለት ነው። ሆኖም ይሄ የኮሪደር ፖለቲካ ሽግግር በቀጠናው አዲስ ዲፕሎማሲያዊ ውጥረት ማመንጨቱ አልቀረም። ኢትዮጵያ የባህር በር ፍላጎቷን የህልውና ጉዳይ አድርጋ ደጋግማ ማንሳቷና ከጎረቤት ሀገራት ጋር ያላትን ግንኙነትም በዚሁ የንግድ መስመር አማራጭ ፍለጋ ሳቢያ አዲስ መልክ እየያዘ ይገኛል ብሏል። አይኤፍኤ በትንታኔው የቀይ ባህር ወታደራዊ እንቅስቃሴ በጨመረ ቁጥር የብረት ኮሪደሩና የባህር በር ጥያቄ ከንግድ መስመርነት ወደ ጂኦፖለቲካዊ የቼዝ ጨዋታ ይቀየራል። ይህ የአፍሪካ ቀንድ ሀገራት የወደፊት እጣ ፈንታ ደግሞ በባህር ላይ ከሚደረገው ወታደራዊ እንቅስቃሴ ይልቅ በየብስ ላይ በሚዘረጉ የንግድ ኮሪደሮችና በዲፕሎማሲያዊ ብልሃቶች ላይ እንዲጠለጠል እንዳደረገው ነው የሚያሳየው። ከዚህ ባሻገር በመካከለኛው ምስራቅ የተቀሰቀሰው ይህ ጦርነት እንዲሁም የሆርሙዞች ምጥን አለመረጋጋት ለአፍሪካ ቀንድ ሀገራት ያስገነዘበው ትልቁ አንድ እውነት የኢነርጂ ደህንነት ከአሁን በኋላ የቴክኒክ ጉዳይ ሳይሆን የአገራዊ ህልውና መሰረት መሆኑ ነው። የኢንስቲትዩት ፎር ፎሬን አፌርስ ወይም አይኤፍኤ የሆርሙዝ ድንጋጤ በሚለው ሪፖርቱ እንዳስቀመጠው ከሆነ የዓለም ነዳጅ ዋጋ ለአንድ በርሜል $100 በላይ ባለፈበት በዚህ ወቅት በውጭ የነዳጅ ላይ ብቻ የተመሰረተ ኢኮኖሚ ያላቸው ሀገራት ድንገተኛ የጂኦፖለቲካዊ ድንጋጤ እጅግ ተጋላጭ ስለመሆናቸው ነው የሚያሳየው። ይህ ተጋላጭነት ደግሞ ኢትዮጵያን የመሰሉ ታዳጊ ሀገራት ከውጭ በሚመጣ የነዳጅ አቅርቦት ላይ ያላቸውን ጥገኝነት ቀንሰው የራሳቸውን የውስጥ አቅም ወደሚገነቡበት የኢነርጂ ሉዓላዊነት ስልት እንዲሸጋገሩ አስገዳጅ ሆኖ መጥቷል። ይህ ስልታዊ ሽግግር ግን በአሁኑ ወቅት በሁለት ዋና አቅጣጫዎች የተተገበረ እንደሚገኝ ነው የአይኤፍኤ የባለሙያዎች ትንተና የሚያሳየው። የመጀመሪያው እርምጃ የስትራቴጂካዊ የነዳጅ ክምችት ማከማቻዎችን በጅቡቲ አዲስ አበባ መስመር ላይ በማስፋፋት የአቅርቦት መቆራረጥን ለመቋቋም መቻል ነው። ሁለተኛው ደግሞ ወሳኙ ብለን ማንሳት የምንችለው ወደ ኤሌክትሪክ ትራንስፖርት የሚደረገው ፈጣን ሽግግር ነው። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን ፖሊሲ እንደ ዋነኛ የብሔራዊ ደህንነት መሳሪያ መጠቀሟ በህዳሴው ግድብ የሚመነጨውን ታዳሽ ኃይል ለባቡርና ለከተማ ትራንስፖርት በማዋል ለሆርሙዝ ወይም ለባብ ኤልመንደብ መታወቂያ ያላትን ተጋላጭነት ለመቀነስ እየሰራች እንደምትገኝ ማሳያ ተደርጎ ተወስዷል። ይህ ውስጣዊ ሉዓላዊነት አገሪቱ ከባህረ ሰላጤው ሀገራት በሚመጣ ነዳጅ ላይ ያላትን የቆየ ጥገኝነት በሂደት የሚቀንስ ነው። ልዩ ጥንቅራችን ስናጠቃልለው ግን የቀይ ባህር ወታደራዊ ውጥረት መባባስ የአፍሪካ ቀንድ ሀገራትን በታሪክ መስቀለኛ መንገድ ላይ አቁሟቸዋል። አይኤፍኤ በሪፖርቱ እንዳሳሰበውም የቴህራኑ ሚሳኤልና የአዲስ አበባው የንግድ ስሌት በአንድ የደህንነት ክር የተቆራኙ በመሆናቸው የቀጠናው ስኬት የሚወሰነው በዲፕሎማሲያዊ ብልሃትና በኢኮኖሚያዊ ቅልጥፍና ላይ ብቻ ነው። ዛሬ የብረት ኮሪደሩ ጉዞ የሚለካው በሚሳኤል ሳይሆን ታዳሽ ኃይልን መሰረት ባደረገ ገለልተኛ የኢኮኖሚ ስርዓት በመገንባትና ቀጠናዊ የንግድ ትስስርን በማጠናከር ነው። ያ የካቲት 28ቱ ጥቃት ያስከተለው ድንጋጤ ለአፍሪካ ቀንድ ሀገራት የራሳቸውን እድል በራሳቸው የመወሰንና የንግድ መስመሮቻቸውን በብቃት የመጠበቅ አዲስ ምዕራፍ ውስጥ እንዲገቡ ማስጠንቀቂያ ያሳየ ክስተት ሆኖ አልፏል በማለት የዕለቱን የልዩ ጥንቅራችንን እዚህ ጋር እንቋጫለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ፣ በልዩ ጥንቅራችን ላይ የነበራችሁን ሐሳብ አስተያየት ደግሞ በኮመንት መስጫው ላይ እንድታስቀምጡልን፣ ይጨመር ይቀነስ የምትሉት ጉዳይ እንድትነግሩን በአክብሮት እጠይቃለሁ። ሰላም። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25% ቅድመ ክፍያ እየሸጠን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስ እና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20% ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለል አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 3401 አሊያም በ0922 54 2482 ይደውሉልን።